ሰላም እንዴት ናችሁ? የቻናላችሁን ቤተሰቦች ውድ በጣም እንዴት ናችሁ እላችኋለሁ ጋይስ፣ ሰላም ናችሁ? ዛሬ በጣም በሚገርም ቪዲዮ ነው የመጣነው። ይሄንን ቪዲዮ እስከ መጨረሻው እንድትከታተሉ ጋብዛለሁ። ላይክ፣ ሼር፣ ኮሜንት ቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሼር ዛሬ ማነው ፕሬዘንቴሽን የሚያቀርበው? እሺ ቀጣይ ግሩፕ ፎር ተነሱ እናቅርቡ። አራት ዛሬ ፕሬዘንት የሚያደርገው ተማሪ አልመጣም እና እኔ ምን አገባኝ? ከመቶ 0 ነው የምሰጣችሁ። ኧረ በቃ ዞሎ አንተ አድርገዋ። አቺ እኔ ምን አውቄ ፕሬዘንት የማደርገው? አቺ ዝርያ ዞላ ይላል። በቃ ዝም ብለሽ 23 ተተተበዩ። ዞላ 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 ዞላ። እሺ የግጥም ርዕስ እንቁላል በአቮካዶ ይላል። አረ ብራዘር የምን ግጥም ነው የምትለው? ማትስ እኮ ነው። አንተ ምን አገባህ? አራት ሸረጥ ጋር እየረበሽኝ ነው። ምን አገባህ? እኔ በግጥም ቆይ የግጥሙ ርዕስ እንቁላል በአቮካዶ ከሆነ ትምህርት ነው እንግዲህ ነው ያለው ወይ ፕሬዘንቴሽን ያቀርባል? እኔ ግን አልገባኝም። እቺን ታፍርልታል መልክ ነው ማቀርበው። ምን አገባህ? ይመለከታል። አትረብሹት። ያቀርብበት ልጁ ዞላ ቀጥል። እሺ CR7 is a king of football. Messi is አራ ዞላ ስፖርት ክላስ አይደለም። አቦ ምን ረብሽ ቅድም ስለ ምግብ ትምህርት ዲዛይን ተናገር። አሁን ደግሞ ስለ ስፖርት መስከብ ጀመረ። በጣም ዝም ብላ አቅርብ ተባለ። ምንድን ነው? እሺ ችግር የለውም አቀርባለሁኝ። ዩኒት 6 ኤክሰርሳይዝ 5 ኬዝ ስተዲ ምንድን ነው? እዚህ ጋር ማን ጣፈው ነገር ማን ጣፈው? አረ ምንድን ነው? አይነበብ ምንድን ነው? ጨርሻለሁ። ትችል አረ ጀማው ዛሬ ማነው ፕሬዘንቴሽን ታችሁ ከፊ ኑ ሁለታችሁ አሉ ሁለታችሁ ነው። ቆይ ምን ሊያደርግ ነው? እስቲ አስቡት። እቀፊ ምንም ማለት የለውም። እቀፊ አንቺም ፈራች ከዚህ እኔም ከእናንተ ጋር አቅፋችሁ ፌደራል አቅፋችሁ ታውቃላችሁ? ጨብጣችሁስ? ለመጀመሪያ ጊዜ አይደል? ፍቅር እያስተማርን እኔም እኮ የመጀመሪያ ሆነብኝ። ፌደራል እጅ እንዴት በሰላም ማሳት ጀመረ እና ልመዱት። አትፍሩ። እናንተ አይደል እንደ ያለበሳችሁ እናንተ አይደል ያለበሳችሁ። ስለዚህ አትፍሩ፣ እንወዳችኋለን ለማለት ነው። መልካም አንቺም ፈራች ከዚህ እኔም ከእናንተ ጋር አቅፋችሁ ፌደራል አቅፋችሁ ታውቃላችሁ? ጨብጣችሁስ? ለመጀመሪያ ጊዜ አይደል? ፍቅር እያስተማርን እኔም እኮ የመጀመሪያ ሆነብኝ። ፌደራል እጅ እንዴት በሰላም ማሳት ጀመረ እና ልመዱት። አትፍሩ። እናንተ አይደል እንደ ያለበሳችሁ እናንተ አይደል ያለበሳችሁ። ስለዚህ አትፍሩ፣ እንወዳችኋለን ለማለት ነው። መልካም ቀን። ኑ ሁለታችሁ ቀፊ ያን መላው እንደመብተላ ተጀመራችሁ። ሰላም ሰላም፣ እንዴት ናችሁ?
አሁን በጣም ምርር ያደረገኝን ነገር ለእናንተ ግልጽ ላደርግ ነው የመጣሁት። ላይቭ ላይ ሲገባ የቪዲዮ ኮሜንት እየመጣችሁ ወላሞ የምትሉ ሰዎች ምናችሁን ነው የሚያማችሁ? ውልምና ዕቃ አይደለም። ወላሞ የምትሉ ሰዎች ምናችሁን ነው የሚያማችሁ? ውልምና ዕቃ አይደለም። ከመርካቶ ገዝቼ አልተሸወድኩም ወይ ደግሞ ውልምና የቆዳ በሽታ አይደለም። ፊት ያልተበላሸ ምንም አልተበላሸ። ሲማ አማራም ፈልጎ አላምረም፣ ጉራገም ፈልጎ አልጎረገም፣ ትግሬም ፈልጎ አልተገረም፣ ኦሮሞም ፈልጎ አልወረበም፣ ወላሞም ፈልጎ አልወለመም። ውልምና ይለምልም። ወንድ ልጅ ለሀገሩ ሞተ ማለት ነው ወላሞ ማለት። አንተ ያሸማቀ ሞታል። የግመል ሽንት ወደኋላ ዝም ብለን አረባ ጭራሽ ትልህ ሽንፈት እየበዛ ከምትጠቆሩ ለተሳትፎ ብቻ ሀገር ከምትዞሩ 25ታችሁ ምሩጫ ሞክሩ። አንተ ራሱ ፓራኔን ባንኩ ራዛ አባ ወደና አብዲ ቤት የሚወስደው መንገድ የቱ ጋር? እንዴት አታውቅም? ወሪያ አብዲ ማቋለ እንደዚህ ከተማ አይ የና አብዲ ቤት አላውቅም። ብራዘር ምን ማለት ነው? ተባበረኝ። ወሪያ ሌላም ጠይቆሰው የለም። አዳምጠኝ። የና አብዲ ቤት ፈልገህ ነው? አዳምጠኝ። የና አብዲ ቤት ለመሄድ ፈልገህ ነው? በዚህኛው መንገድ አዳምጠኝ። የና አብዲ ቤት ፈልገህ ነው? በዚህኛው መንገድ ቀጥታ ትሄዳለህ። ወደ ታች የሚወስደው መንገድ አለ፣ ወደ ላይ የሚወስደው መንገድ አለ። ሁለቱንም መንገድ እንዲህ ታልፋለህ። እንዲህ በዚህ መንገድ እንዲህ ታልፋለህ። አዳምጠኝ። ቀጥታ ትሄዳለህ። እንዲህ ስትታጠፍ ታች ላይ ማለት ነው አብዱ ምግብ ቤት፣ አብዲ አይደለም አብዱ፣ የአብዱ ምግብ ቤት ነው። ምግብ ቤቱን ማለት ነው እንዲህ ታልፋለህ፣ እንዲህ ታልፋለህ። ምግብ ቤቱን ምግብ ቤቱን እንዳለፍከው ታች ላይ ማለት ነው እንዲህ ዛፍ አለ፣ እንዲህ ዛፍ አለ። ዛፉ ላይ ትወጣና ማለት ነው ትወርዳለህ። ቀጥታ ማለት ነው ልክ ዛፉ እንዳለፍክ መስጊድ አለ። መስጊድ ውስጥ ባለው ቁርአን ተመልላለሁ። እና አብዱ ሜት አላውቅም። ዋው ይገርማል። ለማታውቅ ነው ብራዘር። ይሻላል መሄዱ ይሻላል፣ ባታውቅ ይሻላል። ከስራ ቦታ ለዳኒ ሮስት ዳኒ ሮስት አሁን ልጁን በቃ ምን አደረጋችሁ? ሰው ተፈጥሮ ነው። ተፈጥሮን ምን ያድርግ? ሁላችሁም ቲክቶከር ተሰልማላችሁ። አጭር ነህ። በዛ ላይ ደግሞ በጣም ጭንቅላትህ ከመወፈሩ የተነሳ ቲሸርት ስታደርግ በግሪስ ነው አሉ። መቼ ጨረስኩ? ዳኒ አጭር ነህ፣ ጭንቅላትህ ወፍራም። አባቴ እኔ ረዥም ከመሆኑ የተነሳ ከአጠቀሜ ብትቆም የሲኖ ትራክ ማርሽ መስለኸኝ አስገባህ ነበር። መቼ ጨረስኩ? ዳኒ ሮስት አጭር ነህ፣ እኔ ደግሞ ረዥም ነኝ። እርግጠኛ ሆኜ እነግርሃለሁ 50 ሺህ ብር ከፍላለሁ። ዘለቂ ጤና አትነካም። ሚስማማ አይጠፋም። እስኪ ቪዲዮን ይዩት። ፋራ ለከኝ እንዴ ተመካክራችሁ የሚሰሩትን ነገር ለማያውቅሽ ከሰው ጋር ተመካክረህ የምትሰራውን ነገር አውቃለሁ። እሱን ለማያውቅ ይሄ ደግሞ የህፃነ ትንሽ መስሎት ነው መሰለኝ። ህሊና ሲቆሽሽ የተደረገለትን ይረሳል። አባት ላይ እንደዚህ አይነት ቀል ምን አይነት ዘመን መጣብን? ችግር አይኑ ይጥፋ። በወለደና ባሳደገ አባት ችግር ላይ መሳለቅ ምን ይሉታል? ቢገባን አባት የቤታችን ጌጥ ነው። የእኛን ሆድ ለመሙላት እሱ ይራባል። ችግርና መከራ ቢፈራረቅበትም እንኳን ቤተሰቦቹ መሀል ሐዘኑን አያሳይም። በልቡ ዋጥ አድርጎ እያመመውን ቢሆን ይስቃል። ደስታችሁን ሲመለከት ሐዘኑ ይጠፋል። የማይወራለት አባት ማለት ይህ ነው። አባታችሁን ጠብቁ። ህሊና በጣም የሰውየው ነገር በጣም ነው ደስ እንጃ። ግን ሰው የሚያደርገው እውነት ይሄ ትክክል ነው ብዬ አላስብም። እውነት አባት ማለት የቤት ድምቀት፣ የቤት አባወራ፣ የቤት አለቃ፣ የቤት ከፈጣሪ በታች የተሰጠን አባት
ባካችሁ አባት አሳደጊ ኃላፊነት የሰጠ እግዚአብሔር ለኛ የሰጠ ባካችሁ አባታችሁን አታውቁ። አይ የሌላ አባት ነው ብላችሁ ለእናንተ እኮ አባት እኮ አላችሁ። አባት እየኖራችሁ እንዳታደርጉ። ነገም የእናንተን ውጣ ውረድ ማን ያውቃል? እናንተ ዛሬ ያገኛችሁትን እንደ ያንንም እኮ ብር የሰጣችሁ ለእናንተ እሱን እናንተ ባለማወቃችሁ ልቀቂው ፍራንክ ነው አንቺ ምን ሄሎ ወይ አባብዬ በርሶ መጀን የኔ አባት ሻራ ማሻሻ ተጠፋፋን እኮ አባብዬ በስንት ቀናችን አዎ ያሉኝ ቦታ ደርሻለሁ። እንደ ድንገት ሆኖ ደግሞ እቤቷ ደጃፍ ላይ አላገኛትም ልጅቷን። የኔ እምቡጥ አበባ የእርሶ ስራ ሲያገጣጥመን እኮ ነው። ሻራ ማሻታታ አዎ ባለፈው ዕለት እንደነገርኩት ቤቴንም ገዝቻለሁ። ሻራ ማሻታታ አልጋዬን ሶፋዬን እንዳለ አሟልቻለሁ። ልጅቷ ብቻ ነች የቀረችኝ እኮ አባብዬ። እርሶንም ዛሬ ይኸው ይሳካል ብለውኛል። የእርሶ ስራ አባብዬ። አዎ እንዴ ልጅቷ ቁጥርጥር የተሰራችው ወደፊት ጸጉሯንም አዎ የሰጡኝንም መድኃኒት ልንካት አንቺ ልቀቂው ፍራንክ ነው አንቺ ምን ትመቸኛል እንደዚህ አይነት ኮንቴንት የምትሰራው ልጅ ወንድማችን አላወቅኩም። እስጢፎ በስህተቱ ብቻ ከምንወቅሳቸው ብዙ አድርገዋልና ለእናት ሀገራቸው እስቲ ዛሬ ደግሞ እናመስግናቸው። እሱ ካሜራማን፣ እሱ ዘጋቢያችን፣ ራሱ ጸሐፊ፣ የራሱ አንባቢያችን፣ ከኢቲቪ በላይ ታማኝ ነው ሙሲያችን። ለሙሴ ጋይስ ቲክቶክ ባይመጣ ግን ይሄ ሁሉ እብድ በየቤቱ ተደብቆ ሊኖር ነበር ማለት ነው። እስቲ ይህን ቪዲዮ አይተን እንመለስና ኮመንት እናነባለን። ኢየሱስ አይኔ ነው ወይ ህልሜ ነው? ሰው የእውነት የሰውን አይምሮ ራሱን የሆነ ነገር ሲገት ይሄ ነገር አይደብም፣ ይሄ ነገር አያሳዝን? እውነት ወንድም ራስን ማድረግ ከፈለግ ብር ማሰረም እንግዲህ ራስን ብር ማድረግ ግን የማይጠቅም ሌላውን ተው። ምን ልትፈሳ ነው? ሪፕሌይ ላይ ገባና ደግሞ አቧራ ድሮ ጭቃ በልቶ ሽቶ አይበስም። ግድግዳ ነው የምታወራው። ወይኔ ጉዴ! እንደዚህ ካልሆነ ኑሮ አይገፋም። ግን በከፍትበት ስራ የከፍትበት በማንኪያ ሲበላችሁ አፈር ብላ የሚል እኮ አይጠፋም። ኧረ ተው እንጂ እውነትም ደሬ ያገኘው ባባ አልገባም እንደ እስካሁን? አዎ አልገባም። ታምጪ ሆነ ልጅ ሄሎ አንተ ቤተቢ የት ነህ? ሸራተን ሆቴል። ምን እየሰራህ ነው? እየጠጣን ነው። ምንድን ነው የምትጠጣው አንተ? ጋይስ ትላንት አንድ ቪዲዮ ለቅቄ ነበረ። የተጻፈልኝ ኮሜንት 99%። እስቲ እቺ ኮረዳ የምትለንን ሰምተን እንመለስ። መጥምጤን መሳቃ የሚል የልጅ ከንፈር በልጅነት ጡጠት አላደክም እንዴ? አገኛለሁ አንተ የልጅ አምሮት ቆራጭ ታስፈራራለህ እንዴ? አንተማ በዚህ አይነት የኔኑ ከንፈር ብታገኛት ነው። ዝም ብላችሁም ደሞ ማለት ነው ጓምት ባክሽ የቦቹ ኮቹን ጨርሷቸው። ሆድ ቢብሰኝም በአንባ ቢለኝ ቶይ ምን ያልተራገፈ ዳስተር የመሰለ ሰውዬ መሞቱ አይቀር እንደሆነ
እንደሱ እያልክ ራስህን አጽናና። እውነት እንደምናገረው እንደዚህ አይነት ስራዎች ከተሰሩ ቆይቷል። የፊልም ኢንዱስትሪም እንደ ድሮ አይደለም። ግን ይሄንን በዚህ ቀልድ ላይ አያካትትም። ግን እንደኔ የምሰጠው እንደዚህ አይነት ተዋናዮች እንደገና የሚሰሩበት ቀን ናፍቆኝ። እናቴ እንዴ እናቴ እንዴ! ኧረ አትደንግጪ፣ ጤነኛ ሰው ነኝ። ስሚኝ አንዴ ተረጋጊ። ቆይ አንዴ ይኸው እዛ ጋር ካሜራ አለ። አላዛር ወይም ሚስተር ጊፍት እባላለሁ። ቲክቶክ አለሽ አይደል? አለሽ? እሺ ካለሽ ፎሎ ካረግሽኝ ዛሬ ከዚህ ላይ ደስ ያለሽን ብር ታነሻለሽ። ከዚህ ላይ ደስ ያለሽን ብር ታነሻለሽ። እስኪ ቼክ አድርጊ። ማን ነው ስሙ? አላዛር። እንግዲህ ፎሎ አላረገችም። ስለዚህ ምንም ማድረግ አልችልም። ሌላ ሰው እሸልማለሁ ማለት ነው። አሁን ፎሎ ላድርግ። እሺ ፎሎ አድርጊ። እኔ እና አንቺ ተጋብተን 9 ወር ሳይሞላም ማለት ነው። እንዴት ልጅ መብለቻችሁ? አሁን ቆይ ጭቅጭቁን ተውና አንተ እኔን ካገባ ስንት ወር ነው? እኔ አንቺን ካገባው 4 ወር ከ15 ቀን። እሺ በጣም ጥሩ። እኔ አንተን ካገባ ስንት ወር ነው? አንቺ ያገባሽኝ 4 ወር ከ15 ቀን። 4 ወር ከ15 ቀን። እሺ ድምሩ አንድ ላይ ስንት ወር ይሆናል ታዲያ? አንድ ላይ ሲደመር 9 ወር። ወይኔ ይቅርታ፣ ትክክል ነው። 9 ወር። ወይኔ ጉዴ! ይሄ ማይም ናቸው። ቆይ አያውቁም ብዬ አልፈርድም። አባ አንተ ፍርድ። እውነት አንዳንዶች የሚሰሩት ኮንቴንት Ya me quité, ya me